በየአዳራሹ በየኮንፈረንሱ ጌታን ተቀበለ ይባላል። የት ነው የሚገባው? ኢታለ አመጽ ከምድራችን የጠፋው? ኢታለ ክርስቶስ ምድራችን ላይ የሰለጠነው? ኢታለ ክፋት የቀነሰው? የወንጌላዊ አማኝ ቁጥር እየጨመረ ነው። የቢራ ፋብሪካም እኩል ምን እያለ ነው? ቀምቃሚ ጴንጤ ነው እንደ እየፈራን ያለ። የጴንጤ ቁጥር እየጨመረ ክፋት እየጨመረ ነው የሚሄደው። ተንኮል እየጨመረ፣ ዘረኝነት እየጨመረ፣ ጥላቻ እየጨመረ፣ ተንኮል ምቀኝነት እየጨመረ ምንድነው ይሄ? እንዴት አመጽም አዘሴም ታይም መልካምም ነገር እኩል ያድጋል? ያድግም ነው አይልም? አይችልም። በጣም ብዙ ሰው ቸርች አይሄድም። ቸርች አለመሄድ አይደለም መፍትሄው፣ የትኛው ቸርች መሄድ እንዳለብህ መወሰን ላይ ነው። ይሄ ልክ አይደለም ለማለት እንኳን ስታንድ የለንም። የመጣ ሁሉ ነው የሚጋልበን። ተገለጠልኝ ያለ ሁሉ ነው የሚነዳን። በዚህ ምድር ላይ ተጽዕኖ እንዲኖር ትፈልጋለህ? ላይፍ ቱ ሾርት ነው፣ እንዳትሸወድ። ህይወት አጭር ነው፣ እንዳትሸወድ። የእግዚአብሔር ቃል በክርስቶስ አካል ላይ ወይም በቤተ ክርስቲያን ላይ የመጨረሻው ባለስልጣን ነው ብላ ነው የምታምነው የኛ ቤተ ክርስቲያን። አገልጋይም ቢሆን ሐዋርያም ቢሆን ነብይም ቢሆን ከሰማይ እሳት የሚያዘንብ ቢሆን በየትኛውም አይነት የጸጋ ስጦታ ቢገለጥበትም በክርስትናው የመጨረሻው ሉዓላዊና ሁሉም ሊገዛለት የሚገባው የእግዚአብሔር ቃል ነው ብለን ነው እኛ የምናምነው። ሃሌሉያ። በሰውየው ልምምድ ላይ ወይም እዛ ሐዋርያ ሆኖ የተጠራው፣ ፓስተር ሆኖ የተጠራው፣ ነብይ ሆኖ የተጠራው፣ ወንጌላዊ ሆኖ የተጠራው፣ አስተማሪ ሆኖ የተጠራው፣ በፋይቭ ፎልድ ሚኒስትሪዎች በአምስቱ ኦፊስ ውስጥ የተጠራው ሰው የመጨረሻው ባለስልጣን ሳይሆን እሱም በእግዚአብሔር ቃል ስልጣን ውስጥ ነው የሚገኘው ብለን ነው የምናምነው። አሜን። እሱ የእግዚአብሔር ቃል ሉዓላዊ ካልሆነ ሚዛን አይኖረንም። ሃሌሉያ። አሁን እንደ ፕሮቴስታንት ማህበረሰብ ሰው እንደሚለን ማለት ነው። ክብር ለኢየሱስ ይሁን። የቤተ ክርስቲያን እውነት ነው፣ ጠንካራ ቤተ ክርስቲያኖች አሉ። ክርስቶስ ቤተ ክርስቲያንን አይተዋትም። የእግዚአብሔርን ቃል ፎከስ አድርገው የሚያስተምሩ አገልጋዮች አሉ፣ ነቢያት አሉ፣ ሐዋርያት አሉ፣ መጋቢዎች አሉ፣ ነባር ቤተ ክርስቲያናቶች አሉ፣ አዳዲሶችም አሉ። ክብር ለኢየሱስ ይሁን። ግን አሉታዊ ችግሮቹ ከየት ይመነጫሉ ስትሉ ቤተ ክርስቲያን ወይም አገልጋዮች የመጨረሻ ባለስልጣን የእግዚአብሔርን ቃል አድርጎ ያለ መውሰድ ችግር ነው። ሃሌሉያ። የእግዚአብሔር ቃል ማጣሪያው ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ወንፊት እንደማለት ነው። ሃሌሉያ። ብዙ ሰው የአሸናፊነትን ህይወት ይፈልጋል፣ የጤነኝነትን ህይወት ይፈልጋል፣ የበረከትን ህይወት ይፈልጋል። ብዙ ሰው ማንም ሰው የሚጠላው የለም። ነገር ግን በህይወቱ ከዛ በተቃረነ ይኖራል። እና ለምንድነው ሚስጥሩ ስትሉ በዚህ ምድር ላይ እናንተ ውስጥ ያለውን ኃይል የሚበልጥ ኃይል ያለው አካል የለም። ኢንክሉዲንግ ሰይጣን፣ ኢንክሉዲንግ መንግስት፣ ኢንክሉዲንግ ማንም በዚህ ምድር ላይ እናንተ ስል ዳግም የተወ ጴንጤዎች አላልኩ። በዳግም ውልደት መንፈስ ቅዱስን የተቀበሉ የእግዚአብሔር መንፈስ ማደሪያ የሆኑ ሰዎችን እያልኩ ነው። ሃሌሉያ። ጴንጤዎች ካልኩኝ በተቃራኒው አጋንንትም ታያለህ። አይሆንማ። ከሱ የበለጠ ኃይል ያለበት ሰው ላይ እንዴት ሌላ ኃይል ይሰለጥናል? ጥያቄ ይመጣል። ስለዚህ እኔ እያልኩ ያለሁት እናንተ ስል በዳግም ውልደት በእግዚአብሔር ቃል አምናችሁ ከቃል ተወልዳችሁ በእግዚአብሔር መንፈስ የታተማችሁ ሰዎች፣ ቅዱሱ መንፈስ በእናንተ ውስጥ ማደር የጀመረ ሰዎች በምድር ላይ የመጨረሻው ሃሌሉያ። ለዚህ እኮ ነው ሐዋርያ ሥራ ኃይልን ሳትቀበሉ እንዳትወጡ አይደል የተባሉት? ምንን ሳትቀበሉ? ምን ማለት ነው? ምድር ላይ ሌላ ኃይላት አሉ። እነሱ የሚወስዱት ኃይል ግን ሌላውን ኃይል የሚውጥ ነው። ቆዩ ተባሉ እኮ አይደል እንዴ? ኃይልን ሳትቀበሉ። ክብር ለኢየሱስ ይሁን። ብዙ ክርስቲያን ለኃይል እንደሚጸልይ ያውቃሉ። አገልጋዮችም ለኃይል እንደሚጸልዩ ያውቃሉ። ተሸውደው ነው። ኦሬዲ ኃይሉ አንተ ውስጥ ነው ያለው። ኃይሉ አክቲቬት የሚሆንበትን መንገድ ነው መፈለግ ያለበት። the power is in you። አንተ ጸልይ የምታመጣው አይደለም ኃይሉ። ኢየሱስ ክርስቶስ ወደ ሰማይ ወደ መስቀል ሞት ከሄደ በኋላ እኔ ብሄድ ይሻላል፣ ለዘላለም ከናንተ ጋር የሚኖር አጽናኙን እልከዋለሁ አለ አይደለ? ከዛ በኋላ ደግሞ ምን አላቸው? ኃይልን ሳትቀበሉ እንዳትወጡ አላቸው። ምንን ሳትቀበሉ? መንፈስ ቅዱስ አንተ ውስጥ ምን ሆኖ ነው የመጣው? በምድር ላይ ካሉ የትኛውም ኃይሎች ሁሉ የበለጠው ኃይል የመንፈስ ቅዱስ ኃይል ነው። ሃሌሉያ። የሞተን የሚያስነሳ በዚህ ምድር ላይ ሌላ ኃይል አለ እንዴ?
እኔ በህይወቴ አይቻለሁ። ሃሌሉያ። የሞተ ተነስቶ አይቻለሁ። እኔ ውስጥ ባለው የመንፈስ ቅዱስ ምን ኃይል የደረቀ ሲለመልም አይቻለሁ። ሃሌሉያ ሃሌሉያ። የሞተን ወደዚህ ምድር መመለስ የሚችል እዚህ ምድር ላይ ሌላ ኃይል ታውቃላችሁ? ታውቃላችሁ ወይ? አለ እንዴ? ስለዚህ የመጨረሻው ኃይል ማን ነው? የመንፈስ ቅዱስ ኃይል ነው። የት ነው ያለው? ኢትስ ኢን ዩ። ባንተ ውስጥ ነው ያለው። አንቺ ውስጥ ነው ያለው። ሃሌሉያ። ሁሌም ለዛ ነው እኔ ከአማኝ ላይ ወይም ደግሞ ጌታን ከተቀበለ ሰው ላይ ወይም ደግሞ ሌሎች ሰዎች እንዳወጡልን እናንተም እንደተቀበላችሁት ጴንጤ ከሚባለው ማህበረሰብ ላይ አጋንንት ሳወጣ ትልቅ እፍረት ነው የሚሰማኝ። ሃሌሉያ። እንዴት ያንን ኃይል ይዞ ሌላ ኃይል እሱን እንዴት ይጠቀመዋል? እንዴት ነው በሱ ላይ ኃይል የሚሰለጥነው? የመጨረሻው ኃይል እኛ ላይ ሆኖ ክብር ለኢየሱስ ይሁን። ሃሌሉያ። እና አንዳንዴ የዚህ ሁሉ መሰረት የዚህ ሁሉ ነገር ምክንያት የእግዚአብሔር ቃል ሉዓላዊነትን ሰው ስለማይረዳ ነው። ሰው ዳግም ተወልዶ የእግዚአብሔር ልጅ ሆኖ አጋንንት ይውጣልኝ ብሎ እኮ ቸርች ይሄዳል። ጴንጤዎች እኮ አጋንንት እንዲወጣላችሁ የት ይሄዳሉ? በጣም ሾክድ ይሄዳሉ። እመነኝ ይሄዳሉ። እኔማ የሚያሰቃየኝ የአባቴ ጥብቆ ነው፣ በቃ እንትና ይገላግለኛል ብለው ይሄዳሉ ምናምን። ግን ምንድናቸው? ዳግም ተወልደናል የሚሉ ክርስቲያን የሚባል ታፔላ ወይ ደግሞ ሁሉም ሰው በሚስማማበት ጴንጤ የሚባል ነገር እላያቸው ላይ አለ። ክብር ለኢየሱስ ይሁን። ስለዚህ እንደዛ አይነት ቤዚክ በቤተ ክርስቲያን ያሉ በአማኞች ላይ ምክንያቱም ይውላችሁ ኦርቶዶክስን ተዉት፣ ሙስሊምን ተዉት፣ እኛ እንጥራ። አሁን ይሄ ዩቲዩብ ላይ ያለ ሽቀላ፣ ቲክታክ ላይ ያለ ሽቀላ የሆነ ገቢ እንጂ ገና መጀመሪያ ይኸውልህ ጽዳት የሚጀምረው ከቤትህ አጽዳ። ቤትን ካጸዳ በኋላ በረንዳህን ካጸዳ በኋላ ግቢህን ካጸዳ በኋላ የት ሰፈርህን። አንዳንድ ሰው ቤቱ ገምቶ ሃሌሉያ የሰፈር ጽዳት ምናምን ይልሃል። ተው፣ ቤት በስብሷል። መጀመሪያ ጽዳቱ ከየት ይጀመር? ከቤት ይጀመር። እኔ አሁን ብዙ የተበለሻሹ ነገሮች አማኞች ዘንድ ያለበት ዘመን ነው። ሃሌሉያ። ለምንድን ነው ይሄን የምነግራችሁ? አንድ ነው ዓላማው። ለምንድን ነው የእግዚአብሔርን ቃል መማር ያለብን? ለምንድን ነው የእግዚአብሔርን ቃል በጽናት የምንማረው? ሃሌሉያ። ዳግም ተወለድን ስንል ከምንድን ነው የተወለድነው? እንዴት ነው የተወለድነው? ዳግም መወለድ በህይወታችን ምንድን ነው ያመጣው? ሃሌሉያ። ዳግም መወለድ አንድን ሰው ምንድን ነው የሚሰጠው ጥቅም? ምንድን ነው ያመጣለት? ምንድን ነው ያደረገው? አንዳንድ ሰዎች እንደሚያስቡት ጫት ይቅሙ ነበረ፣ ጫት ማቆም። አረ የዳግም ውልደት ዓላማ እሱ አይደለም። መጠጥ ይጠጡ ነበረ፣ መጠጥ ማቆም። የዳግም ውልደት ዓላማ እሱ አይደለም። በጣም በዝሙት ይቸገሩ ነበረ፣ ከዝሙት መራቅ እሱ አይደለም ዓላማው። እነዚህ አልቲሜት ይሄ የመጨረሻ ግቡ አይደለም። ክብር ለኢየሱስ ይሁን። አንዳንድ ሰዎች ደግሞ በጣም በድህነት ይፈተኑ ነበረ፣ በጣም በችጋር ይኖሩ ነበረ። ጌታን ተቀብለው ደግሞ ሀብታም ለመሆን ደግሞ የሚሰሩ አሉ። እሱም አይደለም ታርጌቱ። ሃሌሉያ ሃሌሉያ። ሁልጊዜም እንደምናገረው እግዚአብሔር ለትችት ቅባት የለውም። እግዚአብሔር ማንም ሰው እንዲተች አይቀባም። አንዳንድ ሰዎች አንዳንድ ነገሮችን ስናወራ ክሪቲሳይዝ እያደረግን እየተቸን የሚመስላቸው ሰዎች አሉ። አካሉን አንተችም። እንዴት ሰው አካሉን ይተቻል? እንዴት ባዲውን ይተቻል? እንዴት የክርስቶስን አካል እኮ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ነገር ግን እናንተ በዚህ የምትመጡ ሰዎች እኔ በዚህ ሚዲያና እናንተን አገለግላለሁ። እያንዳንዳችሁ አንድ ሰው መቀየር ብትችሉ ክብር ለኢየሱስ ይሁን። የበረታ አንድ ሰው ሁለት ሰው መቀየር ቢችል የበረታ አንድ ሰው ለምሳሌ እንዲህ የሚል ስታቲስቲክስ አለ። እውነት ይሁን ውሸት አላውቅም። ጴንጤ 35 ሚሊዮን ደርሰናል ይሉናል። ይሁን ተስማማን። እሺ 35 ሚሊዮን ጴንጤ በአመት 12 ወር ውስጥ በ365 ቀን አንዱ ጴንጤ አንድን ሰው ወደ ጌታ ቢያመጣ በ2018 70 ሚሊዮን ሆንን ማለት ነው። 70 ሚሊዮኑ በአመት ነው ያልኩት፣ በየወሩ አላልኩም። አንድ ጴንጤ ተሟሙቶ በአመት ለአንድ ሰው መስክሮ ወደ ጌታ ምን ቢል አልኳችሁ ቢያመጣ፣ እሺ 70 ሚሊዮን ነው አይደለ? 2015 2017 ብንመሰክር
አንዳንድ 35 ሚሊዮናችን አንዳንድ ሰው በአመት ቢጠበቅብን በመመስከር ወደ ጌታ ሰው ብናመጣ በአመቱ ስንት እንሆናለን? 35 ነበርን፣ ስንት እንሆናለን? 70 እንሆናለን። 70 ነበርን። በ2018 ደግሞ 70 ሚሊዮኑ አንዳንድ ሰው ቢመሰክር ስንት እንሆናለን? የኢትዮጵያን ሕዝብ ቁጥር አለፍ ነው በ2 አመት። ለምንድን ነው ታዲያ ይሄ ሁሉ ጋጋታ፣ ይሄ ሁሉ ወንጌል ስርጭት፣ ይሄ ሁሉ ሚዲያ፣ ይሄ ሁሉ ዩቲዩብ፣ ይሄ ሁሉ ነብይ፣ ይሄ ሁሉ ሐዋርያ፣ ይሄ ሁሉ ቴሌቪዥን፣ ይሄ ሁሉ ወንጌል ስርጭት ሰባኪ፣ ይሄ ሁሉ ስፒከር ተሸክሞ መገናኛ ቢሾፍቱን አደንቋሪ ሆኖ ፍሩት ዊት አለ? አየ ሄዳ ነው ሕዝብ ወዴት እየተጨመረ እንደሆነ እግዚአብሔርን እንጠይቀዋለን። ሃሌሉያ። በአመት አንድ ሰው ለስንት ሰው ቢመሰክር? ለአንድ ሰው። እኔ በልደቴ 31 ሰዎች ወደ ጌታ መጥተዋል። መጽናት መማር የነሱ ነው። ፈረስ ያደርሳል እንጂ ምን አይልም። ስበኳቸው እንጂ አስገድዷቸው አይልም። ኢየሱስን ሰብኬ ጠርቻቸዋለሁ። አያ በአመት እኮ ነው ያልኩ። በየአዳራሹ በየኮንፈረንሱ ጌታን ተቀበለ ይባላል ወይ? የት ነው የሚገባው? ኢታለ አመጽ ከምድራችን የጠፋው፣ ኢታለ ክርስቶስ ምድራችን ላይ የሰለጠነው፣ ኢታለ ክፋት የቀነሰው፣ ኢታለ ወንጌልም እኩል ወንጌል የወንጌላዊ አማኝ ቁጥር እየጨመረ ነው። የቪራ ፋብሪካም እኩል ምን እያለ ነው? ቀምቃሚ ጴንጤ ነው እንደ እየፈራን ያለ። አየ አንድ ነገር ሲጨምር አንድ ነገር መቀነስ ክፋት። ብዙ መልካም ሰዎች ምድራችን ላይ ሲበዙ ክፋት፣ ወንጀል ምናምን መቀነስ ነበረበት አይደለ? የጴንጤ ቁጥር እየጨመረ ክፋት እየጨመረ ነው የሚሄደው። ተንኮል እየጨመረ፣ ዘረኝነት እየጨመረ፣ ጥላቻ እየጨመረ፣ ተንኮል ምቀኝነት እየጨመረ። ምንድነው ይሄ? እንዴት አመጽም አዘሴም ታይም መልካምም ነገር እኩል ያድጋል? ሊያድግ ምን አይልም አይችልም። ለምሳሌ በ90s አውሮፓ አሜሪካ የተነሳው ሪቫይቫል መጀመሪያ በተለይ ዌልስ ሀገሮች ላይ ያደረገው የመጀመሪያው የቢራ ፋብሪካዎችን አዘግቶ ወደ ለስላሳ ፋብሪካ ነው ያደረገው። ቅዱሳን እኮ ሲቀየሩ እኮ ኢንፍሉዌንስ ይኖራቸዋል፣ ተጽዕኖ እኮ ይኖራቸዋል። ወንጌል እኮ ዝም ብለህ ምናምን ሲቪል ሆነ የምትኖርበት ጉዳይ አይደለም። ሳትወድ በግድ ተጽዕኖ ሰዎች ላይ ታመጣለህ። አሜን ነው ወይ? ወንጌል ተጽዕኖ እንድትፈጥር ያደርጋል። ወንጌል የመጀመሪያው የሚያደርግ ማን ኦፍ ኢንፍሉዌንስ ውመን ኦፍ ኢንፍሉዌንስ ነው የሚያደርግ። ማክሬዲያስ በሕያው እግዚአብሔር ፊት ነው የምነግራችሁ። when I met Jesus እዚህ አይደለም ፑልፒት ላይ ዩኒቨርሲቲ ዘሞስት ኢንፍሉዌንሻል ሰው ነበርኩኝ። በጣም የተጽዕኖ አሁንማ አገልጋይ ሆኜ ብዙ አመት ኤክስፒሪየንስ ቶ when I was ገና ሳያለሁ የተጽዕኖ ሃሌሉያ። እንኳን እኛ ተጽዕኖ ልናመጣ በተጽዕኖ ስር ነው እየኖርን ያለ ነው። በዘመናችን ላይ ተጽዕኖ ያመጡ ሰዎች፣ ተጽዕኖ ያመጡ ማህበረሰቦች፣ ተጽዕኖ ያመጡ ኢንፍሉዌንስ መፍጠር የቻሉ ሰዎች በክርስቲያን ሶሳይቲ ውስጥ የሰበኩ አይደለም፣ እንደ እግዚአብሔር ቃል ህይወታቸውን ቀድሰው የኖሩ ናቸው። ለዛ ነው የእግዚአብሔር ቃል መማር ያለብን። እኔ በጸጋ ስጦታዎች በጣም አምናለሁ። የጸጋ ስጦታዎችን እቀበላለሁ። የቤተ ክርስቲያን ተልእኮ ግን በብዙ የኑሮ ድቀትና ግሽበት የጋሸቡ ሰዎችን ሰብስበ አዳራሽ ውስጥ የነሱን የኑሮ ማሻሻያ ትንቢት እያልክ ስማቸውን እየጠራ መንገር ተልእኮ ነው ብዬ ግን አላምንም። የለም እንደሱ አይነት ክርስትና መጽሐፍ ውስጥ። የመጀመሪያዋ ቸርች አንጾኪያ ትባላለች፣ ክርስቲያኖች የተገኙበት። ሃሌሉያ ማክሬዲያቦስ። ለምሳሌ ፕሮቴስታንት የሚለውን እንግሊዘኛ ወርድ ካቶሊኮች ናቸው ለጴንጤዎች የሰጧቸው። ሃሌሉያ። ለምን ሉተር ከካቶሊክ ቤተ ክርስቲያን የሚለይባት ስማኝ ግድ የለም። ለምን አካራዳላባንያ የተጽዕኖ ሰው መሆን ትፈልጋለህ? ክርስቶስ ባንተ እንዲታይ ትፈልጋለህ? ሃሌሉያ። the word of God የእግዚአብሔር ቃል የተጽዕኖ ሰው እንድትሆን ያደርጋል። ሃሌሉያ 95 አካባቢ የሚለይባቸውን የካቶሊክ ቄስ ስለነበረ ሮሜ ላይ ያለው መዳን በጸጋ ነው የሚል መገለጥ ሲበራለት በእነዚህ ምክንያቶች ከናንተ ላይ ያለው ብለው ወጣና ፕሮቴስት አድርጎ ወይም አጌንስት ሆኖ ፕሮቴስታንት ሙቭመንትን ጀመረ። ካቶሊኮች እነዚህን ምን እንበላቸው አሉ? ፕሮቴስታንት።
አሁን እናንተ ድሮ ቀበሌ መታወቂያ ላይ ሃይማኖት ስትባል ምን ነበር የምትለው? ማን ያወጣል ነው? ካቶሊክ፣ ተቃዋሚ፣ አመፀኛ፣ አማጺ እንደማለት ነው። ሃሌሉያ! እኛ አማጺ ነን እንዴ? ነን እንዴ? ተቃዋሚ ነን እንዴ? አሜን ነው ወይ? ለዘመናት ግን ተጠርተንበታል። ምንድነው ሃይማኖት ስትባል ምን ትላለህ? ፕሮቴስታንት። መመናፈስ አይደለም። ከዛ ደግሞ ወደ ኢትዮጵያ ስታመጣው ደግሞ ከመንፈስ ቅዱስ ሙንጎ ከፔንቴኮስታል ሙቭመንት ጋር አያይዘው እኛ ኢንፋክት ፔንቴኮስታል ዋን ኦፍ ዘ ብራንች ነው ኢን ፕሮቴስታንት እንጂ ሁሉም ወንጌላዊ ኢትዮጵያ ውስጥ ፔንቴኮስታል ነው ማለት አይደለም። ሃሌሉያ! ጠያቂ ትውልድ መነሳት አለበት። አሁን ለእግዚአብሔር ቃል አፒታይት የሚኖራችሁ እነዚህን ሁሉ ነገሮች በህይወታችሁ ስትጠይቁ እንጂ በልቶ ለማደር አይደለም። የቸርች መልክ ይሄ አይደለም። የሆኑ ከተለያየ ቦታ የተሰበሰቡ ኑሮ ትብትብ አድርጎ ያሰራቸው የቪዛ ጥያቄ የባልጦት ያንገላታቸው ሰዎች ሰብተ አየሩ ነሽ? አዎ። ባልሽ ጥሎሽ ሄዷል? አዎ። በቃ ጌታ ባልሽን ይመልስ። እንደሱ አይደለም። እንደሱ አይነት ቤተክርስቲያን መጽሐፍ ቅዱስ ላይ የለም። እንኳን መጽሐፍ ቅዱስ ላይ ኢትዮጵያ ውስጥ የለም ነበር። ኢትዮጵያ ውስጥ የለም ነበር። አሁን ነው የመጣው። ና አንተ ብቻ ክፈለኝ እንጂ እኔ ያንተን ጉዳይ እፈታልሃለሁ። 5000 አምጣ 6000 አምጣ፣ እኔን በቢሮ አገኘ ከኔ ከራማ ጋር ተገናኝ፣ ከራማው ጉዳዩን ምን ይልልሃል? ይፈታል። አሁን እኮ ነው የመጣው። ሃሌሉያ! ይሄ ሁሉ ለምንድን ነው የመጣው? ለምንድን ነው እንደዚህ የሆነው? የማንን ቃል ካለማወቅ። ብዙ አማኝ ብዙ ጴንጤ በሕያው እግዚአብሔር ፊት በጣም አደገኛ ትምክህቱ ምን እንደው ታውቃላችሁ? የእግዚአብሔርን ቃል እንደሚያውቅ ነው የሚያውቀው። የመጀመሪያው ለውጥ አለማወቃችንን ማወቅ ነው። ሃሌሉያ! አለማወቅህን ስታውቅ ህይወትን ስትፈትሸው የጽድቅ ተጽዕኖ ማምጣት ካቃተ የእግዚአብሔር ፌቨር በላይ ከሌለ ማክሬዲያስ ሃሌሉያ! እምትታመነው ቁሳቁስ ከሆነ እምትፈራው ነገር ማክራዲካላፋኒያቦስ ልክ እንደዚህ ፕሮቴስታንት ብለው እንዳወጡላቸው አንጾኪያ ሐዋርያት ሥራ ላይ የመጀመሪያውን ቤተክርስቲያን የመጀመሪያው ክርስቲያን ብለው የጠሯቸው ሌሎች ሰዎች ናቸው። ክርስቲያን በሉን ብለው አይደለም። ለምን ክርስቲያን አሏቸው ስትል ሰዎቹ በምድር ላይ አኗኗራቸው፣ ትዳራቸው፣ ልጅ የሚያሳድጉበት መንገድ፣ ትህትናቸው፣ ፍቅራቸው፣ ለሰው ያላቸው አክብሮት፣ ሀብታም ደሃ፣ ለባለስልጣን ምናምን በቃ ሁሉንም በእኩል አይተው ኢየሱስ በምድር ላይ የኖረውን የህይወት ስርዓት ደግሞት ምን ሲሉ እነዚህ የሚያስታውሱን ማንን ነው አሉ። አየ እግዚአብሔር ቃልን ስትማር ነፍስ ስትቀየር ኢየሱስን ጎረቤቶች ባንተ ያዩታል። ስራ ቦታ ላይ ባንቺ ይታያል። መስሪያ ቤት ላይ ባንተ ይታያል። ሃሌሉያ! እንዳትሸወዱ። ዳትይት አሁን ይሄ ያለው እንትንን እባብን ገላለን እንደዚህ ይሆንልሃል፣ በዛ ይወጣል። ፕሮግራሙ ራሱ የሳተ ነው። በቃ እንትንን የማድረግ ፕሮግራም ይልሃል እና እንትን ያለባቸው ጉዳዮች ብቻ ባለ ጉዳዮች ናቸው እዛ የሚሄዱት። ለምሳሌ ጡረታ ሚኒስቴር የሚሄዱት የጡረታ ጉዳይ ያላችሁ ሰዎች ናቸው። አይደል እንዴ? አሜን ነው ወይ? ጡረታ ሚኒስቴር ጡረታ ያልወጣ ሰው ሄዶ ምን ያደርጋል? ምንም ማለት። ልክ እንደዛ ሁሉ አንዳንድ ስብስቡ ይሄ ኮንፈረንሱ ሰሞኑን የመጣው አየር ምናምን ለዚህ ጉዳይ እግዚአብሔር እንደዛ አይነት ቸርች የለውም። ሃሌሉያ! at the end of the day አንተን ባለጠጋ የማድረግ አይደለም እቅዱ። ሃሌሉያ! ባይ ዲፎልት ነው አንተ ባለጠጋ የምትሆነው። ሃሌሉያ! አንተን እግዚአብሔር በጤና የማኖር ዘላለማዊ አይደለም እቅድ፣ በአንተ ራሱን የመግለጥ እቅድ ነው ያለው። አንድ የመጽሐፍ ቅዱስ ክፍል እናንብብ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23። እንግዲህ ይሄ 35 ሚሊዮን ደረስን የተባለው ኢትዮጵያ ውስጥ ያለው ቁጥር ወይም እኛ አማኞች ወደዚህኛው ሃይማኖትን በለው ለጊዜው ከሌላኛው ሃይማኖት የመጣ ነው። ኦርቶዶክስ ከነበርን፣ እስልምና ከነበርን፣ ዋቄ ፈታ ከነበርን፣ ሌላ ባዕድ አምልኮ ውስጥ ከነበርን፣ እንዲሁም ደግሞ
በጴንጤ ቤተሰብም ተወልደን ያደግን ልጆች ብንሆንም በዳግም ውልደት ነው አይደለ? ወደ እግዚአብሔር መንግስት ውስጥ ወይም ከእግዚአብሔር በመወለድ አይደለ ልጅ ምን ሆነው ወይም ደግሞ ክርስቲያን ምን ሆነው አይደለ? ጴጥሮስ እንዲህ ይላል ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያውን በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። ምክንያቱም መጽሐፍ እንደሚል ሥጋ ለባሽ ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። ሳር ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ጸንቶ ይኖራል። የተሰበከላችሁም የምስራች ቃል ይህ ነው። ሃሌሉያ! እንደ እግዚአብሔር ያለ ማንም ሃሌሉያ! ለምን እንደሆነ ታውቃላችሁ? በየአንዳንዷ ባገኘዋት ሰዓት መቀለድ አልፈልግም። ነገን ማናችንም አናውቀው። ሃሌሉያ! በኮሮና ጊዜ ቸርች ይዘጋል ተብሎ ኢትዮጵያ ውስጥ ማንም አስቦ አያውቅም አይደለ? ሎክዳውን ሆነ፣ ቸርች ተዘጋች። ትዝ ይላችኋል አይደለ? አሁንም ነገ ምን እንደሚመጣ አታውቅም። እግዚአብሔር በሰጠንና ጊዜ እድል ወንጌልን ትራንስፎርም የሚያደርግን ወደ እግዚአብሔር የሚያቀርብን እውነተኛ ለውጥ የሚያመጣን ነገር መንገር አማራጭ የሌለው ጉዳይ ነው። ሃሌሉያ! እንዳትረሱ ቤተ ክርስቲያን ሙሽሪት ነች። አሜን። ሙሽሪት ደግሞ ሙሉ የምትሆነው ማን ሲመጣ ነው? ሙሽራው ወደዚህ ይመጣል። ምን ሊያደርግ? ሙሽሪትን ሊወስድ። ሃሌሉያ! ሃሌሉያ! ሙሽራ ባል ሴቶች ቤት የሚሄደው ምን ሊያደርግ ነው? ሙሽሪትን ወስዶ ሰው እናቱና አባቱን ይተዋል፣ ከሚስቱም ጋር አንድ ይሆናል። አይደል እንዴ? አሜን ነው ወይ? እኔ እነ ባርኮት ቤት የሄድኩ ጊዜ ተዘጋጅታ የጠበቀችኝ ከኔ ጋር ልትኖር ነው። ተመልሳ እናቷ ቤት ልትሄድ አይደለም። አሜን ነው ወይ? ስለዚህ ሙሽሪትን ማክሬድ። ሙሽሪት ማነች? ቤተ ክርስቲያን እኛ ነን። አሜን ነው ወይ? እዚህ ምድር ላይ መንግስት ሰጥቶንም ተከራይተንም ሆነ እምንሰራቸው ህንፃዎች ሁሉ ትተናቸው የምንሄድ ናቸው። እግዚአብሔር ካዳራሹ ጉዳይ የለው። ሃሌሉያ! ለጊዜው እንገለገልባቸዋለን፣ እንሰበሰብባቸዋለን፣ እንማርባቸዋለን፣ እንኮተኮትባቸዋለን፣ መንፈስ ቅዱስን ጸጋ ስጦታዎች እንለማመድባቸዋለን። ቤተ ክርስቲያን ግን ሙሽራውን ነው ሃሌሉያ የምትጠብቀው። ሙሽራውን የምትጠብቀው ሙሽሪት ደግሞ ተዝረክርካ አይደለም፣ ቆንጆ ሆና ከወትሮ በተለየ ዘንጣ። ሃሌሉያ! የዛን ቀን በቃ የመጨረሻ ታውቃለህ አይደለ? የመጨረሻ ሴቶች የሚዘንጡት የምናቸው ቀን ነው? በቃ ማክሲመማቸውን የዛን ቀን ነው የምታያቸው። ኢን ዜር ላይፍ ያለ የሌለ ነገር አድርጋ የመጨረሻ ሬዲ ሆና ካሁን ስለዚህ እናንተን ማዘጋጀት ነው ተልኮ። አሜን ነው ወይ? የምትባረኩትም ይኸውላችሁ፣ በዚህ አጋጣሚ እናንተን የመባረክ እግዚአብሔር ዘላለማዊ አጀንዳውም አይደለም ማለት በድህነት ትኖራላችሁ ማለት አይደለም። እናንተን መፈወስ ኢንድ ጎል አይደለም ማለት እግዚአብሔር በበሽታ ያማቀቃችኋል ማለት አይደለም። ፕሬዝ ጋድ! እንደ እግዚአብሔር ያለ ማንም ሃሌሉያ! እናንተ እስከ እንቆቅልሻችሁ በዚህ ምድር ላይ ትኖራላችሁ ታስራችሁ ማለት ገልብጣችሁ እንዳሰሙ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም እነዛ ሁሉ ነገሮች የሚደረግላችሁ ኢቭን ሙሽራውን መቀበል የሚችል ካፓሲቲ እንድትገነቡ ነው እንጂ በጸጋ ስጦታ የእናንተ ኑሮ የማሻሻል ተልእኮ መንፈስ ቅዱስ ይዞ በዚህ ምድር ላይ አልመጣም። ሃሌሉያ! ጊዜያዊ ችግሮችን ሶልቭ። አንዳንዱ እኮ ትንቢት እኮ የሆነ ሀብታም የሚፈታው ችግር እኮ አንድ ባለጸጋ እኮ ቢገኝ ምን አስቲ ትንቢቱን አቆመውና አስቲ የቸገራችሁ ብሎ እኮ ቆልፎላችሁ እኮ ሊወጣ ይችላል። አንዳንዱ ይሄ ወንበር የሚሰበርበት ጉዳይ ምናምን እኮ ፍራንካ ነው፣ ጥልቅ ድህነት ነው። እስቲ ምን እንደሚንጫጩት እስቲ ስንት ይጻፍላችሁ ብላ የሆነ ጻፍ አድርገህ እየቀደድክ ብትሰጣቸው እኮ ሰላም ነው የሚሆነው ቸርቹ። አንዳንድ እውነቱን መነጋገር አለብን። እንደዛ በቃ ሪቫይቫል ምናምን ብለን የምናወሳው ጉዳይ እኮ የሆነ የጠገበ ሀብታም ስንት ነው የምትፈልጊው ምናምን ልቧን ቀጥ እያለ ቀደድንኪ በቃ ዝም በይ እስቲ ተረጋጊ፣ ኔትወርኩን አትያዡ፣ አታጨናንቂው። አግኝታችሁኛል።
አይደለም ሊሆን ለሳምበዲ ላንተ ነው ገንዘብ ትልቅ ነገር። እነ ሳምበዲ ደግሞ ገንዘብን እየቀለዱበት ነው ያለው። ክብር ለኢየሱስ ይሁን። አሜን ነው ወይ? ስለዚህ ታዲያ ገንዘብ ማግኘት የሆነ ነገር መሆን ማን ካልሆነ ምንድነው አልቲሜት ጎሉ? ገንዘብ እናገኛለን በደንብ ስራ ስላለን። ሃሌሉያ። በጤንነት እንኖራለን። አዎ። እንወልዳለን። አዎ። ጥያቄ አለው። የኛ ዘር መብዛት አለበት። ሃሌሉያ። በዚህ ምድር ላይ በአሸናፊነት አዎ ጥያቄ የለው። ምርጥ ትዳር ይገባናል። አልቲሜት ግን ጎሉ እኛን መዳር አይደለም፣ ሙሽሪትን ለሙሽራው ማዘጋጀት ነው። ክብር ለኢየሱስ ይሁን። ስለዚህ እነዚህን ጥያቄዎች ልንፈታና አሁን ያነሳናቸው ችግሮች በአመት አንድ ሰው አንድ የሚያመጣ ራሱን የሚያበዛ በግ ይዋለዳል። ታውቃለህ አይደል? እኔ እረኛ ነኝ። አሜን ነው ወይ? እናንተ በጎች ናችሁ። ሃሌሉያ። መራባት መቻል አለበት። በአመት አንድ ሰው እንዴት ወደ ጌታ ማምጣት ያቅታል? በአመት አንድ ሰው እንዴ በ365 ቀን በ12 ወር ውስጥ አንድ ሰው እንዴት ወደ ጌታ ማምጣት ያቅታል? ተጽዕኖ የለህም። ለዛ ተጽዕኖ የለህም። ህይወት ኢየሱስን የሚያስመኝ አይደለም። ከሱ አንድ አይነት ነው የምትኖረው። ልዩነት የለህም። ልዩነት የለሽም። ልዩነት የለንም። ታስ ዋይ ተጽዕኖ ሊያስፈጥረን የሚችለው ኢቭን ኢፍ በንግዱ ላይ ሃሌሉያ ኢየሱስ ያድናል። በፖለቲካው ላይ ሃሌሉያ እንደ እግዚአብሔር ያለ ማንም በፋይናንሱ ላይ በየትኛውም ነገር ላይ ተጽዕኖ ልናመጣ የምንችለው የእግዚአብሔር ቃል ከኛ ጋር ሲሆን ነው። የእግዚአብሔር ቃል በሙላት ይኑርባችሁ። ቆላስያስ ምዕራፍ 3 ቁጥር 16 የክርስቶስ ቃል በምን ይኑርባችሁ? በሙላት። አየ ሰው አሁን ቤተክርስቲያን ለእግዚአብሔር ቃል ብዙ አፒቴት ምንድነው የሚፈልገው? አያለው ምናምን እንድትል የሆነ የመጣበት ጉዳይ አለ፣ የሆነ ያስጨነቀው ጉዳይ አለ። እግዚአብሔር እሱን አንከባለየልሃለሁ። እሺ ተንከባለለል። በሚቀጥለው ከፊት የሚቆመው እና እኛ ላንተ ስናንከባለል ልንኑ? እሺ ዛሬ አንከባለል። ከፊት የቆመ የሰራዊት አምላክ እግዚአብሔር አንከባለልል። በሚቀጥለው ሌላ ደግሞ ከሱ የባጠ ቋጥኝ ይቆምባል። ያኔም አንከባሉልኝ። እኛ ድንጋይ አንከባላይ፣ አንተ ድንጋይ አስከባላይ። That's not our calling. በተለይ እንደኔ እውነተኛ ጥሪ ያለው ሰው ይሄንን አገልግሎት አያገለግለው። ሳንቲም ያመጣል ወይ? አዎ። ያሸቅላል ወይ? አዎ። መኪና ያስገዛል ወይ? አዎ። ቶሎ ገንዘብ ያሰበስባል ወይ? አዎ። ከገጠር ወደ ከተማ ያስገባል ወይ? አዎ። ቪኤት ያስነዳል ወይ? አዎ። አዲስ አበባ ቤት ያስገዛል ወይ? አዎ። በክርስቶስ አካል ላይ ግን አንዳች የሚፈጥረው ነገር የለም። በጣም ብዙ ሰው ቸርች አይሄድም። ቸርች አለመሄድ አይደለም መፍትሄው፣ የትኛው ቸርች መሄድ እንዳለብህ መወሰን ላይ ነው። የእግዚአብሔር ቃል ሉዓላዊነት የጠየቅኩ እዚህ ላይ ነው። ሃሌሉያ። የእግዚአብሔርን ቃል ሉዓላዊነት የምናነሳው እዚህ ላይ ነው። ጠያቂ ትውልድ መነሳት አለበት። ሃሌሉያ። እነዛ አሮጊቶችና ሽማግሌዎች ዱላ ይዘው እንደው ቡሄ ሲጨፍሩ አላያቸውም? ቸርች ውስጥ አጠራጠራል እንጂ እኮ የቡሄ ዱላ በለው። ምንድነው እንደዛ የሚያደርጋቸው ስትል ይሄንን ዱላ ከያዛችሁ ወደ ውጭ ሀገር ያው መከረኛ ወይ ወደ ውጭ ትሄጃለሽ ወይ ባል ታገኛለሽ ወይ የገንዘብ በረከት ይከፈት። መቼም ያው መከረኛው መንግስተ ሰማይ ትሄጃለሽ አይደለም። የእግዚአብሔር ልጅ የእግዚአብሔር አይደለም። የሆነ የቸገራት ነገር አለ፣ የሆነ የቸገራቸው ነገር አለ። የሆነ ጫትቃሚ ሆኖባታል ሴትዮዋ ልጇ። ይሄን ዱላ ይዘሽ ከገባሽ በኋላ ልጁ ጫት ያቆማል፣ ጭራሽ ይብስበታል። መፋቂያ ነው የሚያደርገው። አሜን ነው ወይ? አለ የሆነ የተቸገረችበት አሁን የተያዘበት ምናምን አለ። እነዛ አኩርፈው የቀሩት ምንድነው? የሆነ ያ የተያዙበትን ነገር እፈታላችኋለሁ የሚል ሰው ጋር ሄዱና ችግሩ ምን አላለም? አልተፈታም። ይለኛል ይለዋል። ይለኛል ካላልክ አይመጣም። ሰው ወደው እኮ አይደለም። እግዚአብሔር ይዋሽ ዘንድ ከተወሰው ምን አይደለም። የእግዚአብሔርን ቃል የምናስተምራችሁ ከዚህ ሁሉ ኪሳራ እንድትወጡ ነው። ጸንታችሁ መቆም እንድትችሉ ነው። እንዳትንገዳገዱ ነው። የመጣ ጎርፍ ሁሉ እንዳይወስዳችሁ ነው። በትምህርት ንፋስ ወዲያና ወዲህ እንዳትገፉ ነው። ስታንድ እንዲኖራችሁ ነው። ሃሌሉያ። ምንም እንኳን አለ እኮ ዕንባቆም አይደል እንዴ? ከብቶች በበረት ባይኖሩ አይደል ያለው? ወይን በለስ ባታፈራ
እኔ ግን በእግዚአብሔር ምን ይለኛል? ደስ በመድኃኒቴ አምላክ ምን አደርጋል? ጌታ እግዚአብሔር ምንድነው? ከላይ የደረደራቸው ነገሮች ምን ስታንድ ሊኖርህ ይገባል። ንፋስ ሊወስድ አይገባም። ሃሌሉያ። እኔ የተባረኩ ሰው ነኝ። ንግድ ባንክ ገንዘብ ሲኖረኝ አይደለም መባረክ የሚታወቀው። the day when I met the word of God እኔ ድሃ መሆን ነው የማልችለው። ሃሌሉያ። ብዙ ሰው እንደሚበሳጭ ሀብታም መሆን ስለማይችል፣ እኔ ደግሞ መሆን የማልችለው ምንድነው? ስታንድ። እንዴት ይሄንን አወቅ? I studied from the Bible። አስጠንቁይ አይደለም። ሃሌሉያ። አስመትቼ አይደለም። ቁርበት አስቀብሬ አይደለም። አንድ ነገር ገባኝ። እኔን ባለጠጋ ያደርግ ዘንድ እርሱ ስለኔ ምን ሆኗል? ድሃ ሆኖ። ሜንታሊቲ ራሱ የድህነት አይምሮ የለኝም እኔ። ሃሌሉያ። ድህነት መጀመሪያ ኪስህን ከመልቀቁ በፊት ምንህን ነው መልቀቅ ያለበት? አይምሮህን ነው። ብልጽግ አይምሮ ያልበለጸገ ሰው ገንዘብ ቢያገኝም የብር ኩሊ ነው የሚሆነው። ብዙ የብር ኩሊዎች አውቃለሁ እኔ። ባይዘው ኩሊ ታውቃለህ አይደለ? ብርን የሚሸከማል። አያ መጀመሪያ ምንድነው መከፈት ያለበት? አይምሮ ሆኖ መከፈት ያለበት። ሃሌሉያ። ስለዚህ የእግዚአብሔርን ቃል ማወቅ እግዚአብሔርን አይጠቅመው። የእግዚአብሔርን ቃል መማር እግዚአብሔርን አይጠቅመው። የእግዚአብሔርን ቃል መማር ሃሌሉያ አሁን ካሉት የጴንጤ ወረርሽኞች ነፃ ያወጣሃል። አሁን አለ ወረርሽኝ እኮ አለ። አሁን እንደ ቫይረስ የረቡብን እኮ አሉ። እንዴት ነው የሚረቡብን? የእግዚአብሔርን ቃል ስታንድ የለንም። ኖ ለምንለው ነገር ኖ ይሄ ልክ አይደለም ለማለት እንኳን ምን የለንም? ስታንድ የለንም። የመጣ ሁሉ ነው የሚጋልበን። ተገለጠልኝ ያለ ሁሉ ነው የሚነዳን። ስታንድ የለንም። ኖ ሃሌሉያ ለእግዚአብሔር ያለ ማንም። ስለዚህ የተጽዕኖ ሰው ሊያደርግህ የሚችለው የእግዚአብሔር ቃል ነው። ዳግም የተወለድከው ከምንድን ነው? ሊጠፋ ከማይችል የማን ቃል ነው? አሸናፊነት ትፈልጋለህ? ባለጠግነት ትፈልጋለህ? በዚህ ምድር ላይ ተጽዕኖ እንዲኖር ትፈልጋለህ? ላይፍ ቱ ሾርት ነው፣ እንዳትሸወድ። ህይወት አጭር ነው፣ እንዳትሸወድ። እመነኝ። በዚህ አጭር ዘመን ውስጥ ተጽዕኖ አምጥተህ በእግዚአብሔር መንግስት ላይ የሆነ አሻራ እንዲኖርህ የሚያደርግህ የእግዚአብሔር ቃል ነው። ታቲዚት ፕሬዝ ጋድ። በሽታ ለቅሶ አይሰማም፣ የእግዚአብሔርን ቃል ነው የሚሰማው። አጋንንት ለቅሶ አይሰማም፣ የእግዚአብሔርን ቃል ነው የሚሰማው። ድህነት የእግዚአብሔርን ቃል ነው የሚሰማው። ባዶ ነገር የእግዚአብሔርን ቃል ነው የሚሰማው። አሳ የእግዚአብሔርን ቃል ነው የሚሰማው። ወጀብና ማዕበል የእግዚአብሔርን ቃል ነው የሚሰማው። ካላወቅከው አትናገረው፣ ካልገባህ አታውጀው። ታውቃለህ አይደለ? ሁሉ ጴንጤ እግዚአብሔርን ቃል ለመማር ምናምን አይደለም ጸሎቱ፣ ነቢይ ለመሆን ነው የሚጸልየው። በቃ ቁጭ ብሎ ምናምን ሲያስተምር የሆነ የምናስተምር ሰዎች ላይ እሱ ማድረግ እንደሚችል ነው የሚያስበው። ሮንግ ፐርሴፕሽን። እሱ ማድረግ የማይችለው ትንቢት መናገር መፈወስ እንጂ የእግዚአብሔርን ቃልማ እሱ እንደሚችል ማን ያለ? አትችልም። ካልተሰጠው በስተቀር ሰው ምን አይልም? አይችልም። ሃሌሉያ። ስለዚህ በተለይ ልጆች ያላችሁ ልጆቻችሁን በእግዚአብሔር ቃል ሙላት ማሳደግ አለባችሁ። ሃሌሉያ። ይሄን የረከሰውን ከተዋረደው የሚለዩት በዛ ነው። ሃሌሉያ። የውሸቱን ከእውነቱ የሚለዩት በዛ ነው። ለምን? ሰይጣን ሁል ጊዜ በህይወታችን ሲመጣ ይሄን ልንገራችሁ፣ እውነት ውሸት ነው ይዞ የሚመጣው። እውነት የሚመስል ነገር ይዞ ካልመጣ ምን አትዩ? አትቀበዩ። አንተ እውነት ብለህ ስትከተለው ቀጥሎ ምን ይሰጣሃል? ውሸት። ሰይጣን ሁል ጊዜ እውነት ውሸት ነው። ኢየሱስ ጋር ደግሞ ሁል ጊዜ እውነት ነው። ሃሌሉያ። ለዚህ እኮ ነው እውነትን ምን ትላላችሁ? ታውቃላችሁ። እውነትም አርነት፣ እውነትም ነፃነት ምን ይላቸዋል? ያወጣቸዋል። you shall know the truth set you free from every bondage። ከየትኛውም ነገር ነፃ ሊያወጣ የሚችል የእግዚአብሔር ቃል ነው። ሃሌሉያ። ከድህነት ያወጣኛል የእግዚአብሔር ቃል? አዎ ይልሃል የሰራዊት አምላክ እግዚአብሔር። ከባዶነት ያወጣኛል? አዎ። ከተስፋ መቁረጥ ያወጣል? አዎ። ማክሬዲያቦስ። ከበሽታ ያወጣሃል? አዎ። ከብስቁልና ያወጣል? አዎ። ከሲኦል ያወጣል? አዎ። ወደ ባለጠግነት ይወስዳል? አዎ። ወደ ከፍታ ይወስዳል? አዎ። የተጽዕኖ ሰው ያደርጋል? አዎ። የበረከት ሰው ያደርጋል ቃል? አዎ። እንዴት አወቅ? የመጀመሪያውን ፍጡር አዳምን
ሰራው ሔዋንን ፈጥሮ እግዚአብሔር አስቤዛ አይደለም ያስገባላቸው ቃል ነው የሰጣቸው አስቤዛ አይደለም የሸመተላቸው ምንድነው የሰጣቸው ባረካቸው የሚል ወርድ ነው ያለው ሃሌሉያ በሚቀጥለው ዘመን በእግዚአብሔር ቃል ብዙዎች ሚሊዮነር ይሆናሉ በእግዚአብሔር ቃል ለብዙዎች የሚተርፉ ይሆናሉ በእግዚአብሔር ቃል ስር የሚሰዱ ትውልዶች ይኖራሉ በእግዚአብሔር ቃል የሚሻገሩ ሰዎች ይኖራሉ ሃሌሉያ ኢን ጂሰስ ማይቲ ኔም ይሆናል ይህንን ቪዲዮ ስለተከታተላችሁ እናመሰግናለን ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ Voice of God TV worldwide ትክክለኛ የለውጥ ድምጽ Voice of God TV, the true voice of transformation.